ቴዲ አፍሮ እንግዲህ ለዳግማዊ ትንሣኤ አዲስ አልበም እንደሚያወጣ ተናግሯል ማለት ነው። አሳውቋል። ይሄ ነገር ኦፊሻል ሆኗል። በጣም በጉጉት ነው እንግዲህ የምንጠብቀው። ከ9 ዓመት በኋላ ነው አዲስ አልበም የሚያወጣው ቴዲ አፍሮ። በስማ በጣም ቆይቷል እኮ አይደል? አንተም ሆነ ይገረም ምናምን ተብዬ ማለት ነው ከገዳም የበላችሁትን 108 ሚሊዮን መጀመሪያ መልስ ኦዲት ይደረግልን ነው። ወደድክም ጠላም ቢኒያም እኮ ነገም ሊያልፍ ይችላል እኮ እሱንም አግታችሁትም ልበሉን እናቀል። ለምን እንኳን በእርዳታ የተሰበሰበ ብር አይደለም ከቤተ እምነት ከፈጣሪ የሚሰርቁ ናችሁ እናንተ። ከፈጣሪ የሚሰርቁ ታወራለህ አንተ አታፍርም እንዴ? ቁጭ በልና በስቴት ማለት ነው በስቴት ካምፒቲሽን አድርግና 24 ሰዓት ላይቭ እያስተላለፍክ በ24 ሰዓት ትጨርሰዋለህ። ዳን ምን ማጓተት ነው? ይሄ ሰውዬ እንደዚህ አይነት ታሪፍ ሀሳብ አለው እንዴ ትላል? ጽድት ያለ ሀሳብ። እሸቱ እንደዛ ነበር የሚያደርገው እኮ እግዚአብሔርን 24 hours ላይቭ አድርጎ ታዋቂ ቲክቶከሮች እየመጡ 2 ሰዓት 1 ሰዓት የቻሉትን ያህል ጮ ከዛ ደግሞ ቤታዮ ትመጣና ለ2 ሰዓት ቦግ ጋርጋ ትሄዳለች። ከዛ ደግሞ ሸዋሮ ቤት በነበረ ጊዜ ምን ይላላካችሁ ነበር እናንተ ልብስ ያጸዳል ምናምን እንዳልኩ ፐርሰናሊ እኔ አሁን አላውቀውም። አሁን ነው ስለ ምን ብትቀጣኝ ጥሩ ነው? ሌላ ቅጣሽም አዶናይ ኪንግ ብለሽ 10 ጊዜ አዶናይ ኪንግ 10 ጊዜ ቢያላለችኝም አረኔ 100 ጊዜ ነው ያልኩለት። በላ አቤት አንዴ ለውል አቤት አራ አይደለም እግዚአቻ አይደለም ይቅርታ ማለት በላቻ ይቅርታ ተሳስተዋል አይደለም ጋር ናችሁ ይላል ከታች ተታሽኛ አትጂ እባክሽን አብረን እናድጋለን ምናምን ፍቅር ካለን ምናምን እባካችሁ በፈጠራችሁ አምላክ ኢትዮጵያውያን ይህ ገንቢ ሐሳብ ነው። በጣም ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። በጣም ትክክል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል ማለት ነው። በዛሬ ቪዲዮ እንግዲህ ፈታ የምትሉባቸው የሰሞኑ ወቅታዊ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካቶላችኋል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ደግሞ ላይክ እያደረጋችሁ ብትጀምሩት ቪዲዮአችን በጣም ቫይራል እንዲወጣ ይረዳናል ማለት ነው። ሀሳብ አስተያየታችሁን ደግሞ ቪዲዮውን እያያችሁ በኮሜንት ሴክሽን ላይ ብታስቀምጡልን በጣም ደስ ይለኛል። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ቴዲ አፍሮ እንግዲህ ለዳግማዊ ትንሣኤ አዲስ አልበም እንደሚያወጣ ተናግሯል ማለት ነው። አሳውቋል። ይሄ ነገር ኦፊሻል ሆኗል። በጣም በጉጉት ነው እንግዲህ የምንጠብቀው ቴዲ አፍሮ። በስማ በጣም ቆይቷል እኮ አይደል? የሚገርም ነው። የኢትዮጵያና አፍሪካን ስም በማዋሃድ ኢትዮሪካ ተብሎ የተሰየመው የቴዲ አፍሮ 6ኛው የሙሉ ሰዓት ለዳግማዊ ትንሣኤ ነው። ለዳግማዊ ትንሣኤ ሙዚቃ ተመልሳለች ማለት ይቻላል። በአጠቃላይ ለቴዲ ወዳጆችም ለሙዚቃ አፍቃሪያንም ይህ እንግዲህ በጣም ደስ የሚልና በጣም ትልቅ የሆነ ዜና ነው ብዬ ነው የማስበው። በጣም ደስ ይላል። እንግዲህ በጉጉት እንጠብቀዋለን። እንግዲህ ለዳግማዊ ትንሣኤ ይለቀቃል ተብሏል። እንጠብቃለን እንግዲህ በጉጉት። ጓደኞችን አሳየኝና ማንነትህን እነግርሃለሁ የሚባለው ተረት ለአንተ ነው የሚሰራው። አንድ ነገር ልንገርህ፣ አንተም ሆነ ይገረም ምናምን ተብዬ ማለት ነው ከገዳም የበላችሁትን 108 ሚሊዮን መጀመሪያ መልስ የዛ ሄደ እንትን ከማለት ሲቀጥል ደግሞ ማነው እኚህ ችግሮችን ስላሳየ እኛ በህጸጽ አይተናል። ለፖለቲካ አፍሪካ ውስጥ የተለመደ ነው። ለፖለቲካ ሲባል ሰው ይራባል፣ እንዲራብ ይደረጋል። ቢኖ ይዛት እናውቃለን። ስለዚህ መቅዶኒያ ኦዲት ይደረግ ነው። አሁን ወደ ክንጠላም ኦዲት የሚደረገው ነገር ቢኒያም ሆነ ኮፍያውን አውልቆ ፊልሙን አቁሞ ኦዲት ይደረግልን ነው። ወደ ክንጠላም ቢኒያም እኮ ነገም ሊያልፍ ይችላል እኮ እና ቢኒያም ስላለፈ መቅዶኒያ ይበተናል ማለት ነው እንዴ? አይደለም። 120 ሚሊዮን ህዝብ የተሰጠን 120 ጭራት የተሰጠን 120 ሚሊዮን ልብ የተሰጠን የስቱደንት አንቺ ሰዎች አሉ፣ ገባ የሚረዱ ሰዎች አሉ። ስለዚህ እኛ አሁንም ለፖለቲካ ዓላማ ሊውል ይችላል፣ ለሽብርተኛም ሊረዳ ይችላል። ለምንም ሲቀጥል ደግሞ ሃይማኖታዊ ወላ የእስላም ብለው ወላ የክርስቲያን የእርዳታ ተቋም አንፈልግም፣ መፍረስ አለበት። ይሄ ግልጽ ነገር ነው የምነግራችሁ። ለምን የሲቪክ ማህበራት ከሃይማኖት ከብሔር እና የጸዱ ናቸው። ገባርለ ኦዲት ይደረግ ማለት ለምን እንደሚያንጫጫ የአይጥ ምስክር ድንቢጣሉ አንድ ነገር ንገረህ። ቢኒያም ብቻውን ያው ልብር ሊበላ እንደማይችል ነገር ግን እናንተ ይገረም ምናምን መናቃችሁ በራስ ሰበብ ኮሚሽን መበሉ ሰዎች በዙሪያ ስላላችሁ እናንተ ናችሁ መበሉት። እኛ ቢኒያም ካላን ሰው ስለሚያሰማ ነው። እናንተን መበሉ እናውቃለን። እሱንም አግታችሁትም ልበሉን እናውቃለን። ለምን እንኳን በእርዳታ የተሰበሰበ ብር አይደለም ከቤተ እምነት ከፈጣሪ የሚሰርቁ ናችሁ እናንተ። ከፈጣሪ የሚሰርቁ ታወራለህ አንተ አታፍርም እንዴ? ይሄን እኮ አንዱ ራሱ በቃ እኛ አንድ ጥያቄ ጠይቀናል 10 ጊዜ ቪዲዮ ለምን ጭንቅላታችሁ ነው የተመታው? በቃ አግኝተናችኋል። ኦዲት ይደረጋል። አሁን ወደድክም ጠላም ኦዲት ይደረጋል። ቢኒያም በል ምንም በል የሀገር መሪ ማለኩ ሀገር ውስጥ ምንነካ ምንድነው የምታወራው? አንድ የኤንጂኦ እኮ ነው የምትረዱት። ሌላ ሀገር ምንድነው ለሀገር ሰው ያለሽ አስተዋጽኦ ምንድነው? ንገረኝ እስኪ። ነገሩ ከሯል። ይሄ ነገር በጣም ዙሩ ከሯል።
አዎ እንዲህ ዝም ብሎ ማደባበስ አያስፈልግም። ለምንድን በቃ ኦዲት ይደረግ ከተባለ ለምን ኦዲት ለማድረግ ፍቃደኛ ይሆኑ? እውነት ነው እና የተነሱት ሀሳቦችም ትክክል ናቸው ብዬ ነው የማምነው እኔ እግዚአብሔር በተጀመረ በአጭር ቀን ውስጥ እንግዲህ አዶናይ በእውነት ከእግዚአብሔር ጋር $320,000 አሳቷል። የአዶናይ አድናቂዎች በእውነት በጣም የሚያስደስት ስራ ነው የሰራው። አብራችሁ ስትጸልዩለት የነበራችሁ አብራችሁ ብዙ ነገር ደግፉት የነበራችሁ መላ ኢትዮጵያ በመጨረሻም እንግዲህ አዶናይ በድል አጥለቆታል ይባላል። ግን ገና ብዙ ስራ እሰራለሁ ስላለ ጠብቁት። $320,000 ማለት ነው። $320,000 ደክሞኛል። ደክሞታል በጣም በስመ አብ $20,000 ከመሳካቱ በፊት የማይሆን አብሮ ሰው አኮራክቶት ነበረ፣ ግን አልተሳካለትም። ስለዚህ ዋናው ነገር ፍቅር ይገልጣል። $320,000 ነው የተሰበሰበው። በስመ አብ በጣም ብዙ ነው ግን አምስት ማለት $125,000 ነው። $125,000 ፕላስ $63,000 $188,000 ማለት ነው። $188,000 ተወስዷል። የሚፈለገው $500,000 ነው። ለማሳከም የሚፈለገው ለአምስት ህጻናት 5,000 ለአንድ ህጻናት ነው። የኔ አመለካከት አዶናይ do like a live marathon በቃ do a telethon a marathon 24 hours ቁጭ በልና በስቴት ማለት ነው በስቴት ኮምፒቲሽን አድርግና 24 ሰዓት ላይቭ እያስተላለፍክ በ24 ሰዓት ተጨርሰዋለህ። ዳን ምን ማጓተት ነው? ይሄ ሰውዬ እንደዚህ አይነት አሪፍ ሀሳብ አለው እንዴት ይላል? ጽድት ያለ ሀሳብ። እሸቱ እንደዛ ነበር የሚያደርገው እኮ እግዚአብሔርን፣ እውነቱን እኮ ነው። ይኸው ከመጣችሁ ጀምሮ ተጓተተ። የኛ ህዝብ ማለት ነው አንድ ጊዜ እጅ ለእጅ ካልሆነ እጅ ለእጅ እዛው ቁጭ ብለህ ፍጥጥ ግጥጥ ብልጥጥ ካላልክበት ስግጥ ካላልክበት የኛ ማህበረሰብ አይወድም። እንደዚህ አስቦ እንደዚህ ካልኩሌት አድርገው በጅት አውጥቶ ምናምን አይደለም። ኖ ገና አልደረስንም ለዛኛ። ያ ማን እንደ በጅት አውጥቶ ካልኩሌት አድርጎ እንደዚህ አድርጎ ኖ እንዴት ደገፈው ግን አሁን አዶናይ ነው። እኔ በጣም ግራ እኮ ነው የሚያጋባኝ። እኔ እንደው ምን አይነት ሰዎች ናቸው? ባንዴ ስሜታዊ ታደርገዋለህ። ሞቅ ይለና ለኛ በስሜት ሰጠን። በስሜት ባደወይ ጥሩ ነው። ለመልካም ነገር በስሜት መስጠት መልካም ነው። ምን ትላላችሁ ጋይስ? ዱ ዩ ጋይስ ቲንክ የስቴት ዋይድ ኮምፒቲሽን 24 ሰዓት አዶናይ ላይቭ እያደረገ የተለያዩ እና ትላልቅ ቲክቶከሮች እየገቡ እያሟሟቁ መውጣት ይችላል። ለምሳሌ ጃኒ ትገባና 1 ሰዓት 2 ሰዓት ራን ታደርገዋለች። 24 ሰዓት ላይቭ ይሁን 24 hours ላይቭ አድርጎ ታዋቂ ቲክቶከሮች እየመጡ 2 ሰዓት 1 ሰዓት የቻሉትን ያህል ጮ ከዛ ደግሞ ቤታዩ ትመጣና ለ2 ሰዓት ቦግ አርጋ ትሄዳለች። ከዛ ደግሞ ራቺ ምናምን ብታደርጉ አይቻልም? አሪፍ ይቻላል። በጣም ጽድት ያለ ሀሳብ ነው እንዴ! አንተ ጭንቅላትን ለእንደዚህ አይነት መልካም ነገር ተጠቀምበት። ተንኮል ከምታስብ ሌላ ጊዜውም እንዴ ብላችሁ ታስባላችሁ። በቃ መተባበር ሲምፕል 24 hours live 24 hours live አዶናይ 24 hours live stream ታረጋለህ። ኦኬ ላይቭ ስትሪም ታረጋለህ 24 hours። አዶናይ ሐሳብ ተቀበላው። በጣም ጠቃሚ ሐሳብ ነው ይቶ እየነገረ ያለው ጽድት ያለ ሐሳብ። ከተለያየ ትላልቅ ሚዲያ ያላቸው ሰዎች እየገቡ ችሎታቸውን ያሳያሉ። ሰባም የቀረውን 60 ምናምን ሰው ማለት ነው በ24 ሰዓት ጨርሰ አባዬ ወደሚቀጥለው ወደ ሞቲቬሽንሽ ይሄ ነው የኔ ያለኝ አይዲያ። አይ ሆፕ ይሄን አይዲያ አስብበት ቁጭ በልና ከአንዳንድ ሰዎች ጋር አብሰልስሉበት። ምክንያቱም አንዳንድ ጊዜ አይዲያ ማለት ነው ፈስ ለራስ አይሸትም ይባላል። የኔ አይዲያ ስናገረው በጣም ሉክስ ብሪሊየንት፣ ስትሰሙት ደግሞ አይ ዶንት ኖ ለኔ አይ ቲንክ ኢትስ ብሪሊየንት። ኧረ ጽድት ያለ ሀሳብ ነው ይወዳብ። ቀጥል በዚሁ በጣም ያበደ ነው። ስለዚህ ዲኤምቪ ያላችሁ ሁሉ በ28 ዋርነር ቲትር አይቀርም ጋይስ። እንግዲህ አዶናይ እንደዚህ መንካት ማለት በረከት ነው። የምሬ ነው የምነግራችሁ። ስለዚህ የበረከት ተቋዳሽ ሁኑ። ልጆቻችሁን በተለይ ይዛችሁ ነው። ወላጆች ብዙ የሚናገረው ነገር አለ፣ ብዙ የሚያስተምረው ነገር አለ። pull up on your boy pull up with your kids ከልጆቻችሁ ጋር ከጓደኞቻችሁ ጋር ከቤተሰብ ጋር
ማርያምን በጣም ብዙ ነገር ነው የምንማማረው። በቃ በጣም ወላጆች ከሆናችሁ የልጆቻችሁ አስተዳደግ እንዴት መሆን እንዳለበት እነግራችኋለሁ። ትምህርታቸው ይማራሉ፣ ግን ደግሞ እንዴት ፍቅር እንደምታሳዩ ለልጆቻችሁ እንዴት እንደምትመክሩ በትክክለኛ መንገድ። ብዙዎቻችን አመካከራችን ማለት ነው ትክክል አይደለም። ልጆቻችን የኛ ሰሚ ሳይሆን ተቀናቃኝ እንዲሆነ ያረጋቸዋል። ስለዚህ እመክራችኋለሁ። እናንተ ወላጆች ከሆናችሁ ልጆቻችሁን ካመጣችኋቸው እነሱን እመክራችኋለሁ እንዴት እናንተን መስማት እንዳለባቸው። እነሱ እናንተ ከመስማታቸው በፊት መጀመሪያ ከቅንቅን መውጣት አለባቸው። ከውድድር እኔ ነኝ የሚበልጠው እናንተ እንትን አታውቁም የሚለው አስተሳሰባቸው አውጥተን ምክራችሁ እንዲሰሙ ማድረግ አለብን። ያ ለማድረግ ግን እናንተ መመከር አለባችሁ። ለምን እንዴት መምከር እንዳለባችሁ ማወቅ አለባችሁ። የልጆቻችሁ ፖቴንሻል ሊሚት ማድረግ የለባችሁም። እኔ ይህ ዓላማ አለኝ ይህ ህልም አለኝና ልጄም ይህ ተመሳሳይ ህልም ሊኖረው ይገባል የሚለው አስተሳሰባችሁ ታወጡና ልጃችሁ እንዴት ሰማይ መድረስ እንዳለበት አሳያችኋለሁ። እናንተንም የሚገርም ፋሚሊ ሁላችንም በቃ የሚያምር ይህ ምክር ስሰጣችሁ እኔ አዶናይ ፐርፌክት ስለሆነ አይደለም። ኦፍ ኮርስ እኔም ጥፋት አጥፍቻለሁ። ቢካዝ ለመጀመሪያ ጊዜ ነው እዚህ ዓለም ስወለድ። ከዚህ በፊት ኖሬ ምናምን ተምሬ ተመልሼ አይደለም ለማስተማር እየሞከርኩ ያለሁት። እኔ ብፁዕ አይደለሁኝም። የተሳሳትኳቸው ስህተቶች አሉ። ከስህተቴ ተምሬ ግን እናንተን አስተምራችኋለሁ ማለት ነው። አላቋረጥ ጀምሬ ሰላይ ላይ ቀይሬ እንዲህ ነበር ካላልኩ ከትላንት ስህተት ተምሬ ይላል ያሬዶ አይቀየም ዋርነር በለው። ይሄ ዘፈን በቃ ሀሳቡን የሚገልጽላት ስለሆነ በቃ ሁሌ ነው የሚላት። እዛ ሸዋሮ ቤት በነበረ ጊዜ ምን ይላላካችሁ ነበር? እናንተ ልብስ ያጸዳል ምናምን እንዳልኩ ፐርሰናሊ እኔ አሁን አላውቀውም። አሁን ነው ስለያወራ ሰው ሜንሽን ሲያደርግ ምን ሲል ነው የመጣው እንጂ ለምሳሌ የሆነ ሰው አንተ እኮ የሆነ ሰው መሆን አለብህ። እኔም ሆንኩም በእርግጠኝነት አካባቢ ላይ ያሉ ሰዎች አያውቁትም። ምናልባት ቢታወቅ ለዛች ለ6 ወር ቆይታው እስር ቤት ላይ የነበረ ጊዜ ላይ አንድ እንደዚህ አይነት ሰዎች ካራክተራቸው ባይደው እንደዚህ አይነት ሰዎች አሉ which is ብዙዎቹ ከተማ ላይ ያሉ ከፍለው ነው እርድና የሚማሩት ማለት ይገብቷል። ኦሪጂናል ድርዮች አሉ። ከነሱ ጋር ለመቀላቀል ትከፍላለህ which is ስፖንሰር አንተ ነህ፣ ጋባዥ አንተ ነህ። አንተ ተፈልገህ ፒክ ትደረጋለህ ምክንያቱም ጋባዥ ነህ። እንደዛም የጋበስክ ግን መስመር አታልፍም። ከዛ ያው የጋበስኩ ያለው ድርዬ ጋብዣዋለሁ ብለህ መስመር አታልፍም። ተከባብረህ የምትኖረው በእስር ቤት ደረጃ የሚባላሉ መሰለህ እንደዚህ አይነት ሰዎች እንደ እሽኮ ነው የሚታዩት። እሽኮ ይባላል። ምንድነው? የሚሸከም ነገር ነው አይደለም። እሽኮ ማለት መሰለህ ላይክ ወንድ አለ ወንዳ አለ። ወንድ ስትሆን ታሪክህ የሚር ብቁ ሲሆን እንደዚህ በሚዲያ ወጣ አይደለም ማንንም ሆነ አይደለም። ልክ እንደዛ ብቁ ስትሆን ያንተን ልብሶችን የሚያጥብልህ አካባቢ የሚያጸዳልህ ይላላክልህ which is ወዳጅህ ቅርብ ነው ግን በግሬስም በፓወርም ትለያያላችሁ። ስለዚህ አንተን ያገለግልሃል as long as you stay in the prison እሱ ሰርቭ ያደርግሃል። ገብቶሃል? የእሱ እንትን አሽኮ ነው ይባላል። አይ ቲንክ እሱ የሙሉ የግቢው እሽኮ ነበር መሰለኝ። እሽኮ ነበር እዛ ማለት ነው። ያው ያለበት አካሄድ ያሳልፉ እንደዛ ነው እንጂ እንደ ወንድ የኖረ ሰው ወጥቶ እንደዛ ያወራል። እዛ ሸዋሮ ቤት በነበረ ጊዜ ምን ይላላካችሁ ነበር እናንተ? እንደ መድኃኒዓለም አሁን እንደዚህ አይነት ሰው ቢኖር አሁን በዚህ ሰዓት እርድና ይባላል። በዚህ ሰዓት ግን ኧረ በስመ አብ። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ይሄዱ ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ገቢ ማሰባሰቢያ ሊያዘጋጅ ነው። ወይ አዲስ አበባ ወይ እዛው ሊያዘጋጁ ነውና ባሮክ 108 ሚሊዮን ብሩ የት ነው ያለው? ቃል ገብታችሁ ምድር አርቲስት ተሰብስባችሁ ከቤተክርስቲያኗ ላይ የራሳችሁን ኮሚሽን ይዛችሁ ከሄዳችሁ በኋላ ብሩ አልገባም እየተባለ ነው። እንደገና ወተን ኮሌጁን ለማሰራት ህዝቡ ላይ ገቢ ልናሰባስብ ነው። እዛ በየቦታው ቁጭ አርጋቸው ቃል የሚገቡ አሉ አይደል? የአንተ ጓደኞች አውቃ 10 ሚሊዮን 20 ሚሊዮን የሚሉ ሰዎች አላስገቡም እያሉ ነውና ባሮክ ይሄንን ነገር እንዴት ታየዋለህ? ባሮክ ይሰማል? ምድረ ሌባ ይኸውልህ ኢትዮጵያ ውስጥ ይሄ ሁሉ የሚያማምሩ ቤተክርስቲያኖች የሰራ ነው። አርቲስት ሰብስበን አይደለም፣ የኮሚሽን ስራ ሰርተን አይደለም። በፊት ቤተክርስቲያኗ ባያዘችው ስርዓት ነው ሰው ለቤተክርስቲያን የመስጠት ምንም ርህራሄ የለውም። ይኸው ቤተክርስቲያን ህዝቡ ነው የሰራው። ይሄ ሁሉ ገዳማት በህዝብ ገንዘብ ነው የተሰሩትና እናንተ ሌቦች ገብታችሁ እያበላሻችሁብን ነውና አሁን ይኸው ሐይቅ እስጢፋኖስ መንፈሳዊ ኮሌጅ 103 ሚሊዮን ብር ተሰበሰበ 108 ሚሊዮን ብር ተሰበሰበ ብለህ አውርተህ የራስህን ኮሚሽን ይዘህ ከሄድክ በኋላ ገዳሙ ምንም ነገር አላገኘም። እንደውም ምን እያሉ እንደወጣ ቃለ አፈርን። አሁንም ህዝቡ ወደ ህዝቡ ወጥተን ገንዘብ ስጡን ካልን 108 ሚሊዮን ብር ውስጥ የታረጋችሁ እንባላለን። ገንዘቡ ግን አልገባም። አርቲስቶችና እነ ባሮክ ነው የበላችሁት ምድረ ሌባ እና ሰላም ናችሁ ወይ? እንዴት ናችሁ? አማን ናችሁ ወይ? ያሉ ነው በየጫት ቤቱ
እኔ ሌባ በጣም ነው የምጠላው እውነቱን ስነግራችሁ ማለት ነው። አበሶ ደግሞ ከቤተክርስቲያን ከድሃ የሚሰርቅ ከቤተክርስቲያን የሚሰርቅ በጣም አስቀያሚ ነው። እኔ እንጃ ከኤንጆ የሚሰርቁ ከቤተክርስቲያን የሚሰርቁ ሰዎች ለእኔ እንጃ በጣም ነው የሚቀፉኝ ማለት ነው። እና እንደዚህ አይነት ሰዎችን በጣም ደጋፊያቸው ነኝ አሁን ላይ ማለት ነው። ገብቷችኋል? በጣም ደጋፊያቸው ነኝ። ምንም እነዛ ወጥተው ራሱ በትክክል ለማስተባበል እየቻሉ አይደሉም። አሁን የሚያወጣቸውን መረጃዎች ጠቅላላ ወጥተው ለማስተባበል እየቻሉ አይደለም። እያየነው እንዳለ ከሆነ ማለት ነው። ዛሬ ደግሞ ቲጂ ነበረች ሰይፉ ላይ የቀረበችው እና እንዴት ነው ቲጂ ማለት ነው በጣም ፓወርፉል እና በጣም ጎበዝ አክተር፣ ጥሩ ሮል ሞዴል፣ በጣም ፍሉዌንት ስትናገር እና ጠንካራ ሴት ናት። ባይዘው ከቶክ ሾው ላይ ማለት ነው። ግን አንዳንድ ጊዜ ማለት ነው ይሄ አክቲንግ ላይ ይሄ ግጥም ውስጥ ስነ ጽሁፍ ውስጥ ያሉ ሰዎች ህይወታቸው ውስጥ ያ ድራማ ይመጣል። ምን ተፈጠረ መሰላችሁ? ወደ መጨረሻ አካባቢ ስለ ሪሌሽንሺፕ ታወራለች ማለት ነው። እና በቃ ድራማ በቃ ሰውየው መጣ። ሰውየው ምን አለ? ኩቺ ስጡኝ አንቺ ወይ ደግሞ አንቺ አካባቢ ያለ ሰው ይስጠኝ ኩቺ አለ። በቃ እኛ ኩቺ በሰቀልበት ጊዜ እሱ ኩቺ ስጡኝ ያለበለዚያ ቀይን ፈተሸሽ አባርኝ አሰናብችኝ አለ። ከዛ ምን አለች? በቃ እኔ እንዴት ኩቺ እንዴት እሰጣለሁ አለችና ደብዳቤ ጻፈችለት። ለተከበርክና ለተወደድክ ለጤና እንደምን አለ። ከሁለት ቀን በፊት አግኝቶ ነበር እና አረ ኩቺ ምንድነው? ተው አንተ ሰውዬ ምንድነው? ያልገባኝም እውነት እንዴ እንደዚህ ኩቺ እያልክና እያስቸገርክ ነው። እኔ ደግሞ በቃ እሺ እንዲገባኝ እየሞከርኩ ነው። ኦኬ እሺ ይልሽ ብላ እና እንለያይ የሚል አልሰጥም ማለችው ነው እንግዲህ። እሺ ደብዳቤ እንትን ብላ ሰጠችው ማለት ነው። ከዛ ደብዳቤውን ጽፋ አንብበው ብላ ሰጠችው። ሰውየው እኮ ማንበብ ስለማይፈልግ እኮ ነው ኩቺ የፈለገው ሲጀምር። በቃ እኔ አላነብም እንደውም አለና እንለያይ አለ። እንለያይ ሲላት በቃ አበረከረከኝ። በቃ አበረከረ አልቻልኩም። በቃ ኦ ማይ ጋድ አልኩኝ። ከዛ ከእሳት አደጋው ከፒያሳ ሾላ ድረስ በእግራችን ሄድናል። መራመድ አቅቷት። ከዛ በኋላ ልክ ቀጨኔ መድኃኒዓለም ጋር ሲደርስ ጀርቤን ሰጠሁትና በቃ ስትሄድ ማየት አልፈልግም አልኩት። ድራማ ምን አለበት ላዳ ወይ ደግሞ ታክሲ ባስ ወይ ደግሞ ዞረሽ ራሱ ብትሄጂ እኮ በቃ ምንም እኮ አታየውም እኮ። እሷ ምንድነው እንደዚህ መንገድ ላይ እኛ እያለፍን እኮ ነው። ገዛ በኩል እሷ እንደዚህ ሻራራ ሳሳራ ምንድነው በቃ ዞረሽ አትሄጂም እንዴ? ከዛ በኋላ ሄደ። ከዛ በኋላ በፍቅር ተፈትነው ምናምን እያለ ይቀጥላል። ብቻ ለማንኛውም ቶክ ሾው አንተ ብራንዱን ንገረን። ምንድን ነው ያልከኝ? ብራንዱ እቺ በጣም እንዲህ እንቀጥል ግድ የለም ብዙ ሰዎች እንዲህ እንቀጥል። ብራንዱን ንገረን መጀመሪያ። እቺ ነው የሚባለው። አሁን እኔ ላይቭ ስገባ ይሄን አድርጌ እንዴ በበየጃ ነው እንደ ይዘህ የመጣኸው ይለዋል። ግን አይደለም። ይሄ ብዙ ነገር ያያል። ቅን ሰዎችን እንዲያውም ልባቸውን ድረስ ነው ጠልቆ የሚያየው። አይ በጣም መልካም ሰው እንደሆንክ ያስታውቃል። ኧረ ወይኔ አይታክስ ስማ፣ አሁን በአልፍ ምን ብትገጣኝ ጥሩ ነው? እንደው ሳልነግርህማ አልወጣም ብዬ እኮ ነው። እግዚአብሔር ሊለቅጣህ ቅጣሽም አዶናይ ኪንግ ብለሽ 10 ጊዜ አዶናይ ኪንግ 10 ጊዜ ቢያላለችኝም ምን ቅጣት ነው? እኮ ገርሞኝ እኮ ኧረ እኔ 100 ጊዜ ነው ያልኩለት። በለው ጃኒ ማለት ምን አስበሽ ነው አልኳት። ይሄ ቅጣት አይደለም እኮ ሪያሊቲ ነገር እኮ ነው አልኳት። እግዚአብሔር ጠበቃ እናቴ ማች ሪስፔክት በእውነት this is fact አለች። በቃ ይሄ እኮ ጠበቃ በቃ ይሄ እኮ ጥብቅና እኮ this is fact። እናንተ በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ። የኔ ውድ ምንድን ነው? ምን ፈለክ? ምንድን ነው?
ቸብ ቸብ አይ አሎ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አቤት አንዴ ልደውል። አቤት ኧረ አይደለሁም አይደለሁም። ይቅርታ ማለት ይቅርታ ተሳስተዋል። አይደለም አይደለሁም ተሳስተዋል። ማዘር ሰው ተሳስተው ነው። አራ እንዴት ነው ጎንደሩ? ያ ሁሉ ምንድን ነው የሚሉት? ኮሪዳ ኮራ ግን ሞልኮሲ ጭቅጭቅ አለኝ። ይቅርታ ማዘር እንተዋወቃለን። አሁን ታውቅበል ማማ እኔ ትኝት ስል ራሱ ይሄ ልብስ ለብሶ ከጅባት ብር ያወጡ ይነሰንሱ እኔ እምቢ አልፈልግም ትችሉ ብሏት እና አሁን ኦኬ ገንዘብ ፈልገው ነው እኮ ህልሙ ልክ ነው። እኔ ገንዘብ አልሰጠሁትም። እሺ ይቅርታ እንደዛ ስል ባላቸው ማናቸው ያልከኝ ህልሙ እኮ ጋር ናችሁ ይላል ከታች እኮ ነው እምቢ ያልከኛ አንተ ተዛ ተጻራሪ ነው ህልሙ ስሰጠኝ ማለት ነው። እኔ እምቢ ያልኩኝ ነበር። ቆይ አሁን ገባኝ። ይሄ ዘመናዊ ጎበዝ ናት ግን የምር ትወነዋ ስትችል በጣም ነው የምትችለው። እንዴ ምናምን ነው ስጣት ያ ካይደን ስጡ ረፎ አሎ ትታሽኝ አትሂጂ እባክሽን አብረን እናድጋለን ምናምን ፍቅር ካለን ምናምን አይባልም። የሚባለው ልንገር እሺ ፍቅር መስሎኝ እንጂ ባብሮነት ባመነ ሰው የሚመዘነው በያዘው ከሆነ በቃ ከሌለኝስ ለምን ይዘሻለሁ ልሂድ ካልሽኝ ይሁን መልካም እመኛለሁ። ግን ወቂ ተማሪ ወድቆ አይወድቅም አፍቃሪ ዛሬ ያጣ ይጽናናል ፍቅር ካለ ያገኛል ከሌለኝስ ለጊዜው ብቻ ነኝ ትካዜው እንዳትጂ በደክም ከዚህ በላይ አልሞትም ከዚህ በላይ አልሞትም ብለህ ሸኛት። አታለቃቅስ በቃ። ሙዚቃው ግን ደስ ይላል። የማን ነው? ድምፅሽም ጥሩ ነው። ሌላውን ታዩና እንዲሰማ ላደረገችው ሴት ላክላት። ፎሎ ማድረግ እንዳትረሱ። አፍንጫችሁ ላይ ቀለበት የምታደርጉ ሴቶች ትዳር ምን እንደሚሸት ለማወቅ ነው ያላሉ ለ አፍንጫችሁ ላይ አራሽ ዩቲናስ አለኝ ዩቲናስ ዩቲዩበር የዳሎል አካዳሚ ባለቤት እና መስራች የሆነው ዩቲናስ ዶክተር ቢጋልስ እስኪ ጂሞች አረ ዩቲናስ እንዴት ናችሁ? ሰላም ዩቲናስ አለኝ ከባድ እኮ ነው። አክቹአሊ እሱ ብቻ አይደለም፣ በጣም ብዙ ሰው ዩቲ ብሎ ይጠራኛል። ለምን እንደሆነ አላውቅም። ያው ዋናው ማወቃቸው ነውና በጣም ታምራላችሁ ጅማዎች። ዩቲናስ እዚህ ጋር መታየት ልጅ ጆሲ ይባላል ወንድማችን። እንግዲህ የወንድማችን በተለያየ ጊዜ ስሙ ጠፍቷል። ገና ለገና ወዛለው ተብሎ መልኩ ቀይሮ ተብሎ የዲያስፖራ ወዛለው ተብሎ ገንዘብ አለው በሚል ሙዚቃ ይወጣል አርቲስት ነው በሚል ሰዎች ጊፍት እንዳይሰጡት ሆን ተብሎ የተቀነባበረ ሴራ ተሰርቶበት ከጌሙ እሱን ለማስወጣት እንግዲህ በጌሙ ላይ በተለያየ ጊዜ ተጽዕኖ እየፈጠረ ነበርና በተጽዕኖ ይበልጠናል ብሎ የሚያስቡ ሰዎች ጭምር ከፍለው ነው እንደዚህ ያስደረጉበት ያሉት እንደ ቀልድ በማስመሰል ይሄ ምንድነው ማር የተቀባ መርዛቸውን እየረጩ ጊፍተሮችን ከሱ እያባረሩበት ነው። እነማን ናቸው ነው። ስለዚህ ይህንን ወንድማችን ጆሲን በአቅም አበባ ሳትሉ አንበሳ ሳትሉ የቻላችሁትን እየሰጣችሁ አበረታቱት። ወደ ቦታው ያስጠሉ ግን ውስጥ ለውስጥ በቃ ሴረኛ ናቸው እነዚህ ሰዎች። ግን እኔ ሁሉም አይጠሙኝም። እግዚአብሔርን እንዲህ በጣም ያስቡ። አሁንም ሴራ ነው የሚሰሩት። መኖር አስጠላኝ ነው አይደለ? አናሽ እህቴን ስለ ላይፍ ምክር ጠይቄ ልከው ለምን አንተ አታስጠላውም? ራሱ መኖርን አስጠላው። ይሄ ልጅ አስጠላኝ ብሎ ይፍታ ክስቲ ራሱ ችግሮች ሲመጡ ብን ብለህ ጥፋ። መኖር አስጠላኝ ነው አይደል? አንደኛ የሆነ ምክር ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም እንዳል ወየውላቸው ይላል መጽሐፉና
እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና ቁልቋሚ ገር ያለም እግዚአብሔር እቺን ደግሞ አይተናት እንመለስ እስቲ። ተውለው ሰው ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ እባካችሁ። በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከተኛ ጭካኔ በፍቃዳቸው ያልታመሙ ሰዎችን በካሜራ ፊት ደርድሮ እነሱ ካሉበት ህንጻ ውጪ ያለው ማህበረሰብ እንደሚጠላቸው እያሳሰቡ ማውራትና መናገር ከራሱን ችሎ እነዚህን ሰዎች ለተጨማሪ ጭንቀት የሚያዳርግ እንደሆነ እንድታስብበት ያስፈልጋል። አንተ በግልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብያተ ክርስቲያናት የግንባታ ማሰባሰቢያ ላይ የምትሳተፈው ተሳትፎ በግልህ በኮሚሽን ገንዘብ እየተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። አንድ ነገር ልንገር ወንድም፣ የመጀመሪያው ነገር ቢኒያምና መቄዶንያ ላይ የቀረበው ጥያቄ እርዳታ እንዳይረዱ ከመፈለግና እርዳታ መረዳት የለባቸውም ከሚል አስተሳሰብ የመነጨ ሳይሆን እንደሚታወቀው በኢትዮጵያ ውስጥ ብዙ የእርዳታ ድርጅቶች አሉ። እሱ 10,000 የሚያክሉ አእምሯቸውን የታመሙ በእድሜ ደግሞ የገፉ አረጋውያንን በቀን እንደሚመግብ ለዚህም ደግሞ 3 ሚሊዮን የኢትዮጵያ ብር ደረጃ ድረስ እንደሚያወጣ ሁሉም ሰው ያውቃል። በኢትዮጵያ ውስጥ ግን መቄዶንያ ብቻ አይደለም የእርዳታ ድርጅት፣ በጣም ብዙ የእርዳታ ድርጅቶች አሉ። ዓላማቸውን አጀንዳቸውን የተለያየ አድርገው የሚንቀሳቀሱ ማለት ነው። እንደሚታወቀው የኢትዮጵያ ሕዝብ አይምሮ ውስጥ የእርዳታ ድርጅት ሲባል በመጀመሪያ ደረጃ አይምሮአቸው ውስጥ የሚመጣው መቄዶንያ ነው። መቄዶንያ ደግሞ ብዙ ጊዜ የእርዳታ ማሰባሰቢያ ያደርጋል። እሱም የተሳካ የእርዳታ ማሰባሰቢያ ነው የሚያደርገው። እሱም ላይ ቅሬታ አይደለም የቀረበው ያለው። ግን አንዳንድ ወገኖች ገንቢ የሆነ ሐሳብ ለዚህ ተቋም አምጥተዋል። 3 ሚሊዮን ብር በቀን የሚያወጣ ተቋም እያንዳንዱ ጊዜ ላይ የወጣ እርዳታ ከሚሰበስብ ለምን ኢንካም ጀነሬት የሚያደርግበት ካምፓኒ ነገር አያቋቁምም ነው። ለምሳሌ ዴሊቨሪ የሚያደርግ ምግብን፣ የተለያዩ ነገሮች ዴሊቨሪ የሚያደርግ ካምፓኒ ቢያቋቁም ይሄ ድርጅት ሁላችንም አንዳች ነገር ስንፈልግ በዚህ ዴሊቨሪ ድርጅት ብንጠቀም እርዳታ እንደምንረዳ እያሰብን ብንጠቀም አገልግሎት እየሰጠ ደግሞ ኢንካም ጀነሬት ቢያደርግ ምንም ክፋት የሌለው ሐሳብ። እንደ ራይድ፣ እንደ ፈረስ፣ እንደ ያንጎ ያሉ የተለያዩ አይነት የትራንስፖርት አገልግሎት የሚሰጥ ተቋም ቢያቋቁም ይሄ ድርጅት በዛ ተቋም ደግሞ ሁላችንም ትራንስፖርት ሲያስፈልገን ብንገለገልና ብንጠቀም ገንዘቡን ራሱ ከፍ አድርጎ አገልግሎት መስጠት ሊችል ይችላል። በዛ ብንጠቀም ያንን የሚያገኘውን ገንዘብ ለነዚህ ሰዎች ቢያውል አንድ ማህበረሰቡን እያገለገለ፣ ሁለት ማህበረሰቡን ደግሞ እየተገለገለ እንደረዳ ሳያስብ ሰው ሁሉ ለዚህ ተቋም የሚያስፈልገውን ነገር ማድረግ የሚችልበት መስመር ይዘርጋን ያሉት አንዳንድ ሰዎች። ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። በጣም ትክክል። በቃ ይሄ ነው በጣም በደንብ የሚገልጸው። ገንዘብ ብቻ ስጡኝ አስተያየት አትስጡኝ አይባልም፣ ነውር ነው በጣም። እግዚአብሔርን በጣም ትክክል። ይሄ ሰው ገንዘብ ያስፈልገኛል ይሄን ያህል ማህበረሰብ እየረዳው ነው ብሎ አደባባይ ላይ ወጥቶ ከጠየቀ ገንዘብ እንደጠየቀ ሁሉ ደግሞ አስተያየት አለ ይህንን ብትጨምሩ ብሎ ሰዎች እንደራሳቸው ተቋም ቆጥረው ሐሳብ ሲሰጡ እንደ ጠላት መፈረጅ ወይም እንደ ክፉ አድርጎ ለጦርነት ክተት ማወጅ አስፈላጊ ነው ብዬ አላስብም። አሁንም ቢሆን መቄዶንያ ብቻ አይደለም የእርዳታ ድርጅት እዚህ ምድር ላይ ያሉ ህፃናት የሚያሳድጉ አሉ። አዎ መቄዶንያ አእምሮ ተማሚያና አረጋውያንን እየረዳ ነው። በጎ ተግባር ነው፣ ደስ የሚል ነው። ዶክተር ቢኒያምም የሚበረታታ እጅግ እንቁ የሆነ ዜጋ ነው። ላደረገው መልካም አበርክቶት ያደረገው መስዋዕትነት የሚያደንቀው የሚያከብረው ሰው ነው። እየወጣ ሁሉ ጊዜ የሆነ የእርዳታ ማሰባሰቢያ ከሚያደርግ
ደግሞ ሌሎቹ ፊት ለፊት ይምጡ እየተባለ ያለ ሌሎች የእርዳታ ድርጅቶች ህፃናት ላይ የሚሰሩ አሉ፣ የልብ ታማሚ ላይ የሚሰሩ አሉ፣ ኩላሊት ታማሚ ላይ የሚሰሩ ህፃናትና ሴቶች ላይ የሚሰሩ አሉ። በጣም ብዙ አይነት የእርዳታ ድርጅቶች በዚህ ምድር ላይ አሉ። እነዛም ደግሞ መረዳት መደገፍ ያስፈልጋቸዋል። እንደ መቄዶንያ አይነት ብዙ ወዳጅ ብዙ ደጋፊ ያለው ተቋም ግን ያለውን ሪሶርስ በመጠቀም ሰርቶ ወደሚያገኝበት አገሪቱንም ወደሚጠቅምበት አንዳች ነገር ራሱን አፕግሬድ ማድረግ አለበት የሚል በጎ ሐሳብ ነው የተሰጠውና ይህ ሐሳብ በጎ ሆኖ ሳለ ይህንን ሐሳብ ያመጡ ሰዎችን እንደ ጠላት በመቁጠር ማሳደዱ ተገቢ ነው ብዬ አላስብም። ባሮክም ብትሆን በግል የኢትዮጵያ ኦርቶዶክስ ቤተክርስቲያን ግንባታ ላይ ኮሚሽን እየተቀበልክ ነው እርዳታ ማሰባሰቢያ የምታደርገው ለሚለው ክሱ ራስህ ንጹህ ከሆንክ ራስህን ችለ መልስ መስጠት ነው እንጂ ያለብህ ከመቄዶንያ ጀርባ ሆነክ የራስህን ጦርነት መቄዶንያና ቢኒያም በገነቡት መልካም ስም በኩል አድርገህ መዋጋት የለብህም። ይህም በጣም የሚያሳፍር ነገር ነው። ሰላሙ እንዲህ ነው የነቃ ሰው የሚናገረው እንደዚህ ነው። እንደዚህ አይነት ሰዎች ደስ ይሉኛል። እግዚአብሔርን በደንብ አመዛዝ ነው ያወራውና ነቅቶበታል። በቃ ባሮክ የሚባለው ስትራቴጂውን በደንብ ነው ያወቀበት፣ በደንብ ነው ኤክስፖዝ ያደረገው። ለአንዳንድ ሰዎች ነው ይሄ ጥያቄ። የሆኑ ሰዎች መጥተዋል እዚህ ሶሻል ሚዲያ ላይ ሌባን እናጋለጣለን የሰረቀን ምናምን በሚል ሰበብ ሁሉን እንዳበደ ውሻ መንከስ ትክክል አይደለም፣ ትክክል አይደለም። እረፉ። እና ከቀን ቀን ትሻሻላለህ ስንል ከቀን ቀን በጣም ደደብ እየሆንክና በጣም የመናገር ጀምራልና ብዙ ዛሬ መነጋገር አለብንና አንተን ስላስቆምነ ነው ከዮሐንስ ሽፈራው ጋር ሆነ የኮሚሽን ስራ ጀምረ ነበርና እሱን ስላስቆምነ ነው ዛሬ በጣም የተናደድክ ያለው ነው። ዮሐንስ ግን አራዳ ነው፣ ፊልድ ቀይሯልና ፊልድ ቀይሮ እንጀራ ነጋዴ አድርገነዋል። አንተ ግን አሁንም ቂም ይዘህ ሰበብ እየፈለክ መናገር የፈለካቸው ነገሮች አሉ። እንጀራ መነገር ጀምሯል እንዴ? ባይዘው እዚህ ሶሻል ሚዲያ ላይ ለሰዎችን እያሰጣን የምንናገራቸው ነገር ወደ አረብ ሀገር ልካቸዋለን፣ መኪና እናስመጣላቸዋለን የሚሉትን ነገር ፖሊስ ተቆጣጥሮ አይችልም። ህዝቡ ራሱን ከነዚያ ነገሮች እንዲጠነቀቅ ብቻ ለማድረግ ያህል ነው እንጂ የሌባው ማዕት አንተን ጨምሮ ማዕት ነው። እና አንተ እኮ ዘመናዊ ሕክምና ምን ይሰራላችኋል? ከአስም ሄድኛለሁ፣ ከኩላሊት ሄድኛለሁ ምናምን እያላችሁ ማስታወቂያ የሰራችሁ ዮሐንስ ጋራ ብዙ ሰው ስታስበሉ ነበርና ከነ ማስረጃው አያይዘን የለጠፍንላችሁ እና ሰውየው አራዳ ነው ለቋል። አንተ ግን ቂማ አለቀቀም ማለት ነው። እና በጣም ተደጋግመህ አፍህን እየከፈትክ ነውና ለማገዝ ያለው ይሄን ነገር አሁን ለፖሊስን ተወው ብንል እግዚአብሔር ሶሻል ሚዲያ እየተጠቀመ ብቻ መዋል አለበት ፖሊስ ማለት። በ500 ብር እኮ አረብ ሀገር ልካለን እያሉ ነበር። በ10% እኮ በ1000 2000 ብር አምጡና መኪና እንሰጣቸዋለን እያሉ ነበር እኮ ሰዎች። ቤት ሪል ስቴት እንሰጣቸዋለን እያሉ እኮ የስንቱ ድሃ ተበላ። አንተ ዛኔ የለህም ልታለቀልቅ ትፈልጋለህና አርፈህ ተቀመጥ። እኔ ውለታ አይዘኝምና እበት ከሆንክ ደደብናህን አስታጥቄ ነው የምነግርህ። ይነገራል ነው እንግዲህ ጋይስ። ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ